ሰላም ለእናንተ ይሁን ወገኖቼ። የምታዩን እንደ እግዚአብሔር ያለ ማንም የለም። እኔ የተወለድኩት ያው ቀጠና 2 ነው። አመጣጤ በጣም ከባድ ነው። ከባድ ትውልድ የተቸገረበት በጣም ብዙ መከራ ያየንበት ትምህርት ቤት የለም በአገሬ። የት ነው ቦታው? ወደ አሁን ኤጀሬ ነው የሚባለው። ኤጀሬ አቋል ነው። አዎ ኤጀሬ ነው የሚባለው። ባቾ ተብሎ ኦፊ ኤጀሬ ማለት ይሄ አሁን አውሮፕላኑ የወደቀበት ቦታ ማለት ባለፈው ኢትዮጵያ አየር መንገድ ኤጀሬ አዲስ አለም ባምቦ መስመር። ሌላ ነው ሌላ ነው። ያኛው ኤጀሬ ያኛው አይደለም። አዎ ይሄኛው ባምቦ መስመር ሆኖ ሌላ ማለት ኤጀሬ ይባላል። የኔ ልዩ ትውልዱ ኦፊ ይባላል። የኔ ማለት ባቾ ሆኖ ኦፊ ይባላል። ተወልጄ ራሴን ከማወቄ በፊት በጣም ከመወለዴ ጀምሮ ነው መከራው የተከታተለኝና ልክ እኔ ተወልጄ እናቴ ወደ ጅማ አካባቢ ከነ አባቴ ታይዞ ሄዱ። እኔን ጥለው ለአያቴ ጥሎኝ ሄዱ። አያቶቼም የሆነ መናፍስት የሚያመልኩት ነገር አላቸው። መናፍስቱ ቆታ የሚባል ቦታ ላይ ኦፋ በቃ አለ እንትኑ ስማቸው ከመቆየትም የተነሳ ጊፍቲ ሳፎ የሚባል ብዙ አይነት እንትኖች አሉና አያቴ ጋር አደግኩኝ። ሳድግ ያው በመከራ ነው ያደግኩት። አድጌም ራሴን ካወቅኩ በኋላ የኔ መከራ አላበቃም፣ እየጨመረ ሄደ። ትምህርት በአገሬ የለም። አጋጣሚ ግን አባቴ ምንድነው መከራው? አሁን ቤቱ ሲደረግ የነበረ ነገር አለ። እስቲ ቤቱ ስላለውና ስለ አያቶት እና ስለ ቤት እዛው ስለነበሩ ሰዎች ትንሽ ንገሩን እስቲ። አዎ የሚያመልኩት እነሱ አሁን ጊፍቲ ቆታ የሚሉ ነገር አላቸው። ጊፍቲ ቆታ የሚሉ የሚያመልኩ ነገር አላቸው። አድባር አለ፣ ምን አለ፣ ወንዝ ሄደው አሁን እንደዚህ መስቀል ሲሆን የሆነ ሰኔ ሲሆን የሆነ አምልኮ ያረጋሉ። ያው እኛ አይገባንም። አባቴ ግን ዲያቆን የጊዮርጊስ ዲያቆን ነው አባታችን። እንዲህ አይነት አምልኮ በጣም ይቃወማል። ታዲያ የእርሶ እናት ወደ ጅማ ሲሄዱ እርሶ አባቶት ጋር ለምን አልሆኑም? ሁለቱም አንድ ላይ ጥሎኝ አብረው ነው ሄዱት። አብረው ሲሄዱ አያቴ ያው የአስተዳደጌ ጉዳይ አስቸጋሪ ቦታው እንትን ቢሆንም አያቴ ያሳድጋኛለች። ግን ሳድግ ብዙ ለምጄ ያደግኩት ነገር የለም። ለአቅመ አዳም ስደርስ አባቴ ያው ትምህርት ስላሌለ በዛ ቄሶች ተሰደው መጡ። ከሰሜን ተሰደው ሲመጡ አባቴ እህል ስፈሩላቸውና ያሳውቁ ልጆችን ዕውቀት ይስጧቸው ብሎ በመጀመሪያ በቃ እዛ እነሱን ቀጠራቸው። እኔ ልማር አልቻልኩም። ተመልሰው መጡ ወላጆች ተመልሰው መጡ። እድገቴ ያው መከራ ቢሆንም አባቴም እናቴም ተምሮ መጡ። እነሱ ከመሄዳቸውና በመምጣታቸው መካከል ስንት ዓመት ልዩነት ነበር? በጣም ብዙ ቆይቶ ነው የመጡት። ምን ያህል ጊዜ? እንደው ስለ እድሜው ስለቆየ ብዙ ጊዜ ነው። ግን ወደ 8 ዓመት 8 ዓመት ብቻዎትን ነበሩት። 6 ዓመት አካባቢ። ያ 8 ዓመት እንዴት እንዳሳለፉት ትንሽ ንገሩና። ያው ከአያቴ ጋር በቃ የሚሆነውን ነገር ያው ሰዎች እንደሚተዳደሩ አያቴ ጋር ያገኘሁትን አላት። ቢኖራትም ብዙ የገጠሩ ኑሮ አይመችም፣ አለባበስ አይመችም፣ ብዙ የሚጎዱ ነገሮች አሉና ተጽዕኖ አለው። ያው አያቴ የምታመልከው ቦታ ይዛኝ ትሄዳለች። ምን ታርጉ ነበር? አባቴ ማጣቀም አባቴ ማቅ ምን ያደርጉ ነበር? ስለሄደ ሄደው ምን ያደርጉ ነበር? ለሊት ነው። ለሊት ላይ የሆነ አሁን አምልኮ የሚባል ነገር አለ። ከበሮ እየተመታ ድቤ የሚባል ይመታል። የሚሰጥበት ነገሮች አሉ። ታርዶ ታጥኖ የሆነ በቃ የሚያደርጉ ነገር አለና እኛ
ጭፈራ ነው አብረን መጨፈር ነው ለኛ በቃ ያዝናናን ነው የሚመስል ያነ እንትኑን አናቀውም አብረን ነው በቃ ምንጨፍረው ከበረው ሲመታ በቃ ከበን ማለት ነው ጠዋት ያው ሲነጋ ተፈርዶልናል ምናምን ይላሉ እንዴት ተብሏል ይላሉ የሆነ ያፋጭና መንፈሱ ያፋጭና ሰው ሁሉ ያጓራል አሁን ነው የሚረዳው እኔ በዛን ጊዜ ምን ማለት ነው አሁን እላለሁ እኔ ምን ማለት ነው ይሄ እላለሁና በኋላ ነው የገባኝ መጣው አባቴ ተመልሶ መጣ እናቴ ተመለስኩ እዛው አካባቢ ላይ አደኩኝ አድጌ ስኖር አባታችን ትምህርት እንድማር ለነኛ ለቄሶች ሀሁ እንድንማር ሰጡን ግን ቢሰጡም ምንድነው ያጋጠመኝ የልጅነቴ እንትን ላይ ድግምት ተሰራብኝ ማለት እያወኩ ድግምት ተሰራ በላይ ላይ ማን ነው ሰሪው ያው እንግዲህ ይታወቃል ዘመድ ነው ወይስ አይደለም ከዚህ ከሰሜን በኩል የመጡ ናቸው የሚያስተምሩ እዛ አገር ያስተምሩ ተብሎ እንትን ያሉ ድግምት ማብሮ ነው የሚሰሩት እያወኩ እንቁላል እያወኩ የምድሩን ባይ እኔ እንኳን የለመድኩት የምድሩን ባይ እያወኩ ግራዋ እያወኩ ስራ ስር ተደርጎ ጭንቅላቴ ላይ ተደከመብኝ በኋላ በቃ አድግምት መሆኑን ያወቁ በቃ ምሰራው ጭንቅላቴ ላይ ስለሆነ እኮ ምንድነው ይሄ በቃ ልጅ ነኝ እንቢ ማለት አልችልም አቅሙ የለኝ ቤተሰብ የለም አባቴ ግን አያውቅም ቤተሰብ የለም እርሶ ብቻ ባሉበት ነው እነዚህ የሚያደርጉት በአድጋ ነው አባቴ ጋር ሳይሆን እናቴም ጋር ሳይሆን በአድጋ ነው ይሄ እርሶ ሄደው ማለት ነው አዎ ለሆነ ትምህርት ይማሩ ተብሎ ተልከን ነው ይሄ ሁሉም የሆነው ብዙ ነገር ነው የደረሰብኝ ለአባቴ ማልናገረው ለእናቴ ያልተናገርኩት ከዛ እንደዛም ሆኜ የዚህ የቄሱ ምስት ይወልዳሉ ሲወልዱ ውሃ መሰጣቸው የለም ያንንም እያወቅኩ ማለት ውሃ መሰጣቸው የለምና አሁን ያንን ውሃ ልሰጣቸው እናቴን አስፈቅጄ እማማ ወልደዋል ብዬ ተነስቼ ሄድኩኝ አሁንም ቲቲቲቲ ይላል ሰውዬ እኔ ከገባው በኋላ አሁን እኔ ከገባው በኋላ ቲቲቲቲ ይላል ምን እላለሁ ትንሽ ነኝ የ8 ዓመት ወይ 9 ዓመት 8 ዓመት ከዚህ ያልበልጥ እና ውሃ ቀድቼ ሰጥቼ ቡና አፍልቼ ሰጥቼ ኋላ ለካ ድግምት የሚደግመው እኔ ፈዘነው አዛዛ እንዲሆን ለሱ እንዲሆን ነው የደገመውና አንድ ነገር አሁን ነው የገባኝ በእናቴ ማህፀን ሳትሰራ በፊት አቃለሁ የምለው አሁን ነው የመጣልኝ እንዳዳነኝ ማለት እንዳተረፈኝ እና ከዛ አገር ቤት እሳት ይደፈናል ተደፍኖ ነው በእንጨት ይደፈንና ነው የሚቀመጠው እንዳይጠፋ ክብሪት ስለሌለ እናንተ ጋር ክብሪት ስለሌለ ይደፈንና ይቀመጣል ለሊት ያው ችግር ሲያጋጥም ከዛ እሳቷን ታውጣና ታነዳለና እንደዛ በአራሷ ጋር ተኛው ድግምቱ የሰራ መስሎት በአራሷ ጋር ተኛው ልክ ለሊት ስደርስ ያቄስ እስከ አሁን ይቅርታ አድርግልኝ ተናግሬ አላቅም ግን ያዳነኝን ይፋ ማውጣት ስላለብኝ አሁን እንዲህ ግጥም አድርጎ ወደ ራሱ ሊወስደኝ ልብሴን እንዳለ ከነ ልብሴን የተኛው ሲጎትተኝ ዋይ ብዬ በራሷ ላይ እሱ መሆኑን አውቄያለሁ መድኃኒቱ አልሰራም ዋይ ብዬ በራሷ ላይ አልፌ ሄድኩ በስመ አብ ወልድ በቃ በዛ ባጊስ አሉት ምንድነው አሉ ሴትያ ምንድነው ሲሉኝ አይ የማጨረኝ ነገር አለ ለምመሰለህ ያንን ያላል እሱ ነው እንዳልል ባልና ምስት ድሮም የሰጠኝ ጥበብ ነው ይሄ እኔ ተርፌያለሁ ሰዎች ጥንቃቄ ያረጋለሁ በጣም ድሮም ማለት የሆነ ነገር ማጭሮኝ ነው አልኩ እሱ መሆኑን አውቃለሁ ከዛ
ተኝ በቃ አለ። ከሴትዮዋ ጋር ተኛው። ሲነጋ ተመልሼ እናቴ ጋር ሄድኩ። እናቴ ጋር ሲሄድ ምንድነው ለምን መጣሽ ታዲያ በዛው ተምርሽ በዛው ለምን ውሃውን አሰጫቸውም ስትለኝ አይደለም አልተመቸኝም፣ ይሄ የተሰጠኝ ተፈጥሮ ነው። የተሰጠኝ ተፈጥሮ ምን አይነት ነው? ሰዎችና ሰዎች ማጋጫት እንዳሌለብኝ ትዳር ነው። የሚገርም ነው። የ8 ዓመት ልጅ አዎ የተሰጠኝ ስጦታ ነው። በቃ ሰው ማጋጨት አልፈልግም። ራሴ ብጎዳ ነው መሻለኝ የምል ዓላማ አለኝ እና ከዛ ቤቴ ቀረው። ትምህርቱን አባቴ ብለኝ ቢሳ ከዛም ቢያልኩ እንደዛ እየተቀመጥኩ መጨረሻ ላይ ወደዚህ ወደ አዲስ ዓለም ደግሞ ጡት ይጣባል ትምህርት ቤት ስላሌለ ያላየነው የለም። ምን ማለት ነው? ትምህርት ቤት ስላሌለ ለአሳዳጊ አሳድጊና ልጅሽ አርጊ ተብሎ ይሰጣል። የእናቴ እህሉ አልቀረ፣ በጎ አልቀረ፣ ማሩ አልቀረ። ጡት ሲጣባ እንደሱ ነው ማደጎ የሚሰጠው ለትምህርት ለትምህርት ሲባል ለእውቀት ሲባል ማሳደግ አቅቷቸው አይደለም። ትምህርት የለም። እዛኛው ያ እንደዛ አርጎ ይመጣው። አሁን ደግሞ እዚህኛው ገባው። በዛች አቅሜ ውሃ ቀዳለሁ፣ እንስራ አቀዳለሁ። ብዙ ፈተና አለ እና እዛም ደግሞ ሲደርስ ሴትዮዋ ማናት ባለቡና ቤት ምን ቢያጋጥመኝ አሁንም ቤተሰቤን እንድጠላ ትምህርት ቤት ብገባም እኔ ትምህርቱን አልተማርኩም አላየሁትም። ቤተሰቤን እንድጠላ አሁንም ያ ድግምት እዛም ደረሰ። በር ተዘግቶ ምን አደረጉ? አሁንም በጭንቅላቴ ላይ ተደገመ በቄስ ድጋሜ። አሁንም እርሶ ቁጭ ብሎ ግን ቁጭ ብዬ ምን መናገር አልችልም። ልጅ ነኝ እኮ ገና። ይመታሉ፣ መመታታሉ፣ እንጀራ መከልከል አለ። ይህም ቤተሰቤ አቀው እና አባቴ በጣም ነው የሚቃወመው እንደዚህ አይነት ነገር። ከዛ በቃ ያቺ ሴትዮ ደግሞ እንደዛ ካረገችኝ በኋላ እንዴት አድርጌ ልቀመጥ? ሊያስቀምጠኝ አልቻለም። ለሷም ሊሆን አልተገባሁም። የሚገርመው ለሷም ሊሆን አልተገባሁም። ለቤተሰቤም በቃ እንትን አጋጨች እንዲጠላ። አሁንም ይሄን የሚሰራው ባልየው ነው። ባላ የላትም እሷ ባለ ቡና ቤት ሆነ ባለ ድግምቱን የሚሰራው ቄስ አምጥታ ራሷ ምን ለራሷ እንዲሆን እሷ ጋር እንዲቀር ቤተሰቤን እንድጠላ ሲመጡ እንዳላያቸው ነው እሷ ያረጋችው። መሃን ስለሆነች እንደሱ አይደለም ግን ያለገው እግዚአብሔር አሰራሩ ያስደንቃልና ከዛ ወድቄ በአፍንጫዬ ደም ወጣ። እዛው የደገመ ማለት ነው። ደግሞ ጨርሶ በ3ኛ ቀን ከዛ ወደኩ። ኪችን አስተኙ። ቡና ቤት ስለሆነ ሰዎች እንዳያዩ እንትን እንዳይሉ ኪችን አስተኙ። እንትን አልጋ አለ፣ ሽቦ አልጋ አለ። እየተረበሽኩ ሲቸገር አልጋውን አነቃንቁልኝ ብዬ በዛ ባነቃነቁልኝ ነው የምተኛው። እንደዛ ልጅ ማለት አዎ፣ እንደ ልጅ ከመረበሽ የተነሳ ነው። ብዙ ነው የኔ ታሪክ አያልቅም። አሁን ከዛ ትመጣለች እናቴ። ያው ታርፋለች። አንዳንዴ መታ ገበያ ነው፣ ገበያ መሃል ስለሆነ ያርፋሉ አንዳንዴ እንደ እንግድነትና አሁን ሲያርፉ እናቴ ስትገባ እኔ የለው። እሷ ከወንዶች ጋር ያው ብላ ያው መጠጥ ድሮ ሚሊዮቲ ቢራ የሚባል ነበር፣ ጎርጊስ የሚባል ቢራ ነበር። ከንትን የሚመጣ ከአስመራ የሚመጣ ቢራ ነበርና እሱን በቃ እየጠጡ ያስካካሉ። እናቴ መታ ስታኝ የለሁም እኔ በጣም ታምሜያለሁ። ይሄም ነው አላለችም። በክችኑ በር በነጠላ ጠቅልላኝ ይዛኝ ወጣች። ይዛኝ ወጣ ወደ አዲስ አበባ ነው ይዛኝ ወጣች። ወደ ቤቷም አልተመለሰችም። ለአባቴም አልተነገረም። የከተተችኝ ይሄ እንጦጦ ጸበል ማርያም ባል
እዛ ከተተችኝ። ያው እዛ 7 ቀን አስጠመቀችኝ ማለት ብዙ ነው። ማቋረጥ የማይችል ነው ምስክርነት። አይ ግድ የለም እኛ ረጅም ጊዜ የሚወስድ ሁሉንም መስማት እንፈልጋለን። እና ከዛ ወጣችኝ። ከዛ ወጣኝ እናቴ ያው አጎቴ ጋር ደግሞ አሳረፈች። አጎቴ ጋር አሳረፈች ወሎ ሰፈር አሳረፈችኝ። ያው ምስቱ እኔ ስሜ ጫሊ ነው እናቴ ወጣልኝ በኦሮምኛ ጫሊ ነው። እሷ ግን የምን ጫሊ ምናምን ነው ብላ ሙሉ ነሽ ብላ ወጣች። ጫሊ ምን ማለት ነው ትርጉሙ? ትበልጫለሽ ማለት ነው። ያንን ትበልጫለሽን እሷ ቀየረችና ሙሉ ነሽ አለችኝ። በሙሉ ረጋ። እዛ ስኖር ማልሰራው ነገር የለም፣ ማልፈጥረው ነገር የለም። ሐሳቸው እዛ ጥለውት አዎ ሄደች። አጎቴ ይሁን የእናቴ ያጎት ልጅ ወንድም ነው በእኛ ድሮ። አሁን ነው እኮ ወንድምም እየተጠላ ያለው። እና እዛ ያው ሰራተኛ ሆኜ እየኖርኩ ትምህርቱንም አልገባውም፣ ምንም የገባሁት የለም። የእነሱ አሽከር ግን አይምሮ የምን መጣብኝ? ለምን እንዲህ በቃ ማብራት። ከዛ እሱ እምቢ ስለው እሷ እንደጎዳችኝ አየ አጎቴ ባለቤቱ። አጎቴ ምስት እንደጎዳችኝ ሲያይ አጎቴ ሰው ቤት ገብታ ትጠቃ። ከዛ ሰው ቤት አስገባኝ። ቸርቸር ጎዳና የሚባለው ስታስገባኝ ደግሞ ሴትዮዋ መሀል ናት ያሳደገቻቸው ማለት ደግሞ ቁም ያጋጥመኝ። የሚገርም ነው። የኔ ለየት ያለ ነው። እና ያሳደገቻቸው በቃ አጥምዶ ነው እንትን የሚሉን። ያው ሰራለሁ። ያን ጊዜ ጥሩ ሰራተኛ 4 ብር 50 ነው በወር። አንደኛ የተባለው 2 ብር ነው። ሰነፍ የተባለው ብር 50። እኔ በ2 ብር አንደኛ ተቀጠርኩ። ከዛ 5 ብር ሆነልኝ። አሳማለሁ ተዋጋኝ። ጠጅ ቤት ነው እና እሷ መሀል ናት ሴትዮዋ። ግን ንቁ ነኝ ደግሞ እኮ እንደዛ ሞኝ ልጎዳ እንጂ ንቁ ነኝ። በቃ መመራመር ጀመርኩ። ከሆነ ቀን በኋላ ጠፋሁ። እዛው አካባቢ ሆኜ ጠፋሁ። መጥፋት ነው በቃ ማንም እንዳያገኝ። የተሰራው ድግምት ምን ላይ ሰራ? አሁን ለመሃኗ ሴትዮ ሳይሆን የሰራው ለኔ እንዲጠፋ ሰራ። እየጠፋው በቃ ለምን የት ሄዳሉ? በቃ ጠፍቼ ሰው ደግሞ መጥፎ ሰው አጋጥመኛል። እንዲህ ያለ ልጅነት አለ። ፀጉሬ ፈረንጅ ነው የሚመስለው፣ ቀይ ነው፣ የወረደ ነው። እና አንዲት ለካ ካቶሊክ ናት። ይሄ ድግምት ያላረገኝ ነገር የለም። ካቶሊክ ናት። እሷ ቤት ገባሁ። ወደደች። በቃ በ5 ብር ቀጠረች። ቤቱን ለኔ አረገችው። 10 ዓመት 11 ዓመት ጨርሼ 12ኛ ላይ ሰራለሁ። በቃ ሰራለሁ። ሰራና አሁን እየሰራው ውዬ ኢየሱስ ክርስቶስ ነው ብሎ መድኃኒዓለም ነው ብሎ በር የሚያንኳኳ አለ አይደል? ስዕል ነበር። አውራጅ ትልቅ አሁንም አለ እኮ አሁንም አለ በቤቱ ልክ። እሷ ደግሞ ለጥፋለች። ካቶሊክ ናት። አሁን እሷ አይደለም የሾህ አክሊል የደፋው አሁን መጣልኝ። ስዕሉ ይመጣልኛል። እድሜ ትልቅ ነኝ እኔ አሁንም አለመርሳቴ። ሾህ አክሊል ደፍቶ ደሙ እየተንጠባጠበ በትልቁ ሰቅላለች። ሰራለሁ። ስራዬን ሰርቼ ጨርሳለሁ። ቲቪ ደግሞ ብርቅ ነው። ስራዬን በጊዜ ነው የጨርሰው። ከልጆች አትለየኝም። ቁጭ ብዬ ቲቪ ያለው ከገባው ግን ያቺን ክፍል ነው የምገባው እኔ። ያቺ ለብቻዬ ነው የምተኛው። ለብቻ ሰጣኛለች። ያ ኢየሱስ ክርስቶስ የተሰቀለበት አክሊሉን የደፋበት እዛ ክፍል ነው የምታስተኛኝ። እና አንድ ቀን
ለምን አልጠይቃትም? ሰው ምንድነው እንደዚህ ሆኖ ቆስሎ ምናምን እንጂ ኢየሱስ አላቅም። አዎ ምንድነው ሳቀሉት ራቁቱን ደሙ እየፈሰሰ እጁም ተወቅቶ ራቁቱን ለምን ሰቀሉት ብዬ ማመራመር ጀመርኩኝና አያኳት እትዬ ይሄ ምንድነው? ለምንድነው ይሄን ሰው ያሰቃዩት ብዬ ጥያቄ አቀረብኩ። ያን ጥያቄ ሳቀርብ ምን አለችኝ እሷ? ለኔ ኃጢአት፣ ለአንቺ ኃጢአት፣ ለዓለም ኃጢአት የሞተው ይሄ ነው አልኳት። ለዓለም ኃጢአት፣ ለኔ ለዓለም ሁሉ የሞተ ኢየሱስ ክርስቶስ የሚባል የድንግል ማርያም ልጅ ደግሞ የማርያም ስዕል በእንትን ተሰርቶ ይሄ ያለ በነጭ እንትን ተሰርቶ እሷም አለች እንደ ሐውልት ነገር ማለት ነው። አዎ ቤት ውስጥ አለች። እዛ ጋር የለችም ግን እሷ ጋር አለች። እጅ ስራ ትሰራለች በጣም ሴቷ። ወይኔ አልኩ ለኔ ብለ አባቴ ያልሆነልኝ አንተ ይሄ ነው ካልኩ ከዛ በሬን ቅርቅር አረግና ዝግት አረግና ራቁቴን አንተ ራቁትህን ከሆንክ ለኔ ህይወት ለኔ ነፍስ እኔ ለምን ራቁቴን አልተኝ? ራቁቴ መሬት ላይ ኢየሱስ ጌታ ነው። ጌታ አይነት አምላክ ነው እኮ ማመልከው። አሜን። ዋይ ጠርቶ ያመጣኝ አምላክ ነው። ከዛ ራቁቴን ነው የምተኛው። ጠዋት ለብሳለሁ ልብሴ አንቀልድበትም ኢየሱስ በእውነት ቀርታ ግን እና ልብሴን ለብሳለሁ። ሁሌ እንዲህ ነው የማደርገው። ግን እያደግኩ ሲመጣ ውበቴ እየጨመረ ምንም አደብቀኝም ቤቷል ያቺ ሴት ምንም አደብቀኝም። ግን ሰይጣን ማረፊያዬን ሊሰጠኝ አልቻለም ስለማላውቀው ግን እየታደገኝ ነው። እና ቅቤው በጉራይና ነው የሚቀርበው። እንደዚህ ድብቅ ምናምን የለም። እላለሁ፣ ጠጣለሁ፣ ለቤተሰብ ሰራለሁ በአቅሜ። እና አሁን በዛ እየወጣው ሱቅ ሲሄድ ወንዶች አላስወጣም አላስቀምጠኛል። በዛ እድሜ ማለት ነው። ያው ሰይጣን ይልካቸዋል። በቃ በቀጥታ ነው የሚልካቸው። ከኔ አታመልጪ እንዲህ አትሆኝም፣ ምዝት ነው። መኪና ያቆማሉ። እኔ ደግሞ ሰው እንዲህ በፍላጎቴ ካልሆነ ማለት ነው በፍላጎቴ ቆመ ትጫወት እንደውን ትጫወታለ የሚያስቅም ይሁን የሚያስቆጣ ከሆነ ቆመ ራቅ ብለህ እንጂ እንዲህ ከነካኝ አልሰማህም። ይሄ ዝም ብሎ እኔ ግን ውስጤ ሙሉ ከሆነ ውስጤ በቃ እንትን ካለኝ ነው አብር የሚጫወተውና አንድ ሰው አላስቀምጠኛል። ባለንጫ ቤት ነው ያው ሰይጣን ስራው መረበሽ ነው ስራው ደህንነት ነው። ቦታው ላይ እንዲቆም ስላልፈለገ በቃ መቀመጫ ሳጣ ጠፋው። አብቼ ሳሪስ ሄድኩ። አብቼ ሳሪስ እጄ አሁን እየኖርኩ እያለ እቺ ቸርቸር ጎዳና ያለችው ሴትዮ ለምን ሳሪስ ላይ አላገኛትም? ጠጅ ቤት ከፍታ ቡና ቤት ከፍታ ጠጅ ቤት ከፍታ ጠጅ ቤቱና ቡና ቤቱ አንድ ላይ ሆነ። መጠጡ በምርጫ ነው የሚጠጣው። ጠፍተው የነበሩበት ነው ጠፍተው የሄዱበት ጠፍተው የሄድኩበት ደግሞ ለምን አላገኛትም? በጣም ነው የምትወደኝ ሴት። ያው ሰይጣን ያስወድዳል ለባርነት። ዋይ ለባርነት ያስወድዳል ምላቸው ነገሮች አሉኝ። አሁንም በእጅ ዙር ቅርታ አንደኛ ወሬ ውስጥ ጣልቃ የሆነ ነገር ሳስገባ ለሰዎች እንዲተርፍ ነው የምፈልገው። በደላላ አሁንም ይባራጋሪዎች የሚባል በድሮ ባርነት ውስጥ እያስገባ ያለ ትውልዳችንን እየተቃወምኩ አላወቀም ሰው ያን ባርነት አሁንም እያመጣ እኔ መንፈስ ቅዱስ መቃወም ያለብኝን ስለሚነግረኝ እቃወማለሁ። ይሄ ባርነት ያብቃል ያልከለው ላላ የሚሰራ ስራ ከዛ ገባሁ። ታገኘኝ ኦፔ ረገጠች። ሴትዮዋ በጣም ጎበዝ ናት፣ ወፍራም ናት፣ ጎበዝ ናት፣ አሮጊት ናት እኮ ማሰራው ነገር የለም።
እንደዛ እየኖርኩ አሁን ይልክልኛል። አሁን ልክልኛል። በቃ አሰናካዮችን ይልካል እንዳልቀመጥ። በቃ በጣም ብዙ መከራ ላይ እየከመረ መከራ ያሳየኛል። እንደዛ ስኖር አሁን እሷ ደግሞ ከሰረች። ስትከስር ቸርቸር ጎዳና ቤቷ ነው። መኖሪያ ቤት አላት፣ ጠጅ ቤት አላት። ያው የምታሳድጋቸው ልጆች እግዚአብሔር ካልመራቸው በቀር አጥፊዎች ናቸው። ከዚህ ከካቶሊኳ ጋር ዝም ብለው ወጣው በቃ ጠፋው። በቃ ጠፋው ከሞቀ ቤት ማለት ዋይ ሰይጣን ስራው ይፍረስ እንጂ አሁንም ይፍረስበት። አሜን። ካለበት ይፍረስበት። አሜን ይፍረስ እያልኩ ያለው አሁንም ስራዬ እሱ ማፍረስ ነው። እና አሁን ጠፋው። እዛ ሴትዮዋ ደግሞ ትከስርና በ65 ዓመተ ምህረት ነው ይሄ የሚሆነው። አጋጣሚ እንደገባው ኃይለ ሥላሴ ጊዜ ሰው ገለው ከታሰረ ይገደላል እንጂ ዝም አይባልም። ዛምጥቶ ሰቅሏል። ያን ቀን እሱን አየሁ። ደግሞ እንዲህ አይነት አለ ሳሪስ ላይ ንግድ ባንክ አለ። ሳሪስ ላይ ንግድ ባንኳ ጋር ጫካ ነው፣ ባርዛፍ ነው የነበረው። ገበያ ከኋላ ነበረውና እዛ ይሄም አለ እላለሁ። በቃ ይሄም አለ። አሁን እንደዛ እሷ ስትከስር የሆኑ ሰዎች አፈን ጓደኛዬ አሳፈነች። ጓደኛ ጠለፋ ማለት ነው ወይ? ምንም ጠለፋ አይደለም። ያው መነገጃ በለው። ሙሉ ካቲካላ ከሰጠህ ያው አሳልፈህ ትሰጣለህ። ሴት ናት፣ ጓደኛዬ ናት። ነው እስከ ዛሬ ያላወራውም ለጌታ ግን ላውራለት ብዬ ነው። አሜን። እስቲ ቆይ ከዛ በኋላ ምን ሆኖ ተጠልፈው ወይ ማጠልፈው ታፍነው አሁንም አመለጥኩ። እሺ እሱን ይነግሩናል። እረፍት ሰዓታችን ስለደረሰ እረፍት አድርገን እንመለሳለን። ተመልካቾቻችን የተከታተላችሁ የምትገኙት ይሄው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ወይዘሮ ሙሉነሽ በየነ ናቸው። እንግዲህ ከወንድማማች ቤተክርስቲያን መጥተው ነው ምስክርነታቸውን የሰጡ የሚገኘው። የጨለማው አሰራር እንዲፈርስ ይህን ምስክርነት እያቀረብን እንገኛለን። ለማንኛውም ታሪኩ ይቀጥላል። እረፍት አድርገን እንመለሳለን። ባላችሁ ይህ ሕያው ምስክር